እንደገባኝ ከሆነ እንድንሰማው የተፈለገው ነገር ብቻ ነው ተቆራርጦ የተለቀቀው። ሙሉን ብንሰማው ጥሩ ነበር። አንድ ያስገረመኝን ነገር ልንገራችሁ። በአብዛኛው ጠቅላይ ሚኒስትሩ የተጠየቁት ከተፈናቃዮችም ጋር ተያይዞ ቲፒኤልኤፍ ከኤርትራ መንግስት ጋር የሚያደርገውን ግንኙነት በሚመለከት በአብዛኛው እንደዛ አብዛኞቹ ጠያቂዎች ከትግራይ የመጡ ናቸው። አብዛኛውም ጥያቄ ትግራይ ክልል ያለውን ሁኔታ የሚመለከት ነበር። ኦልሞስት በአንድ አረፍተ ነገር ነው ያለፉት ማለት ይቻላል። ይሄንን አሁን ያለን አቅም ወታደራዊ አቅም በፊት ከነበረን አንፃር ሲታይ አድጓል። ስላደገ ይመስለኛል አሁን ትንሽ መተማመን ስላለን ወደ ጦርነት ምናምን ላለመግባት ነው የምንፈልገው እንጂ ትግራይ ውስጥ ከህገ መንግስቱ ያፈነገጡ እንቅስቃሴዎች እንደሚደረጉ እና ፉከራዎችም እንዳሉ እንሰማለን፣ እናያለን፣ እናውቃለን። ነገር ግን ወደ ጦርነት ላለመግባት ብለን ነው ዝም የምንለው የሚል ምላሽ ነው የሰጡት። ከዚህም በላይ ያላሉ የተላለፈው ላይ ማለት ነው እንጂ እዛው ላለው ሰው አይ ቲንክ ጥያቄዎቻቸውን የሚመልስ አይነት ማብራሪያ የሰጡ ይመስለኛል። ግን የተላለፈው ላይ ከዚህ በላይ የለም። እና ብዙ ትግራይ ውስጥ ባለው ጉዳይ ላይ ጠቅላይ ሚኒስትሩ የሚሰጡት ነገር እንዲኖር ወይንም አጀንዳ እንዲሆን የሚፈልጉት ነገር የለም። ምንም ኤርትራንም በሚመለከት እንደዚሁ ነው። አጀንዳ መሆን አልፈለጉም። ከዚህ ቀደም እንዳልኳችሁ ነው ሌሎችም ሰዎች ሲደጋግሙት ስላየው ለዛ ነው ሀሳቡ የጋራ ነው ብዬ አሰብኩ ማለት ነው። ጠቅላይ ሚኒስትሩ ትግራይ ውስጥም ባለው ኤርትራም አካባቢ ላይ ባለው ነገር ዝምታ ነው መምረጥ የሚፈልጉት። የሚመልሱት ምላሽ አጀንዳ የሚሆን ምላሽ እንዲሆን አይፈልጉም። መነጋገሪያ የሚሆን ምላሽ እንዲሆን አይፈልጉም። እሳቸው እንዳሉት ስለማያውቁ አይደለም። እንዳሉት ያውቃሉ። የሚደረገው አደባባይ ላይ ነው። እንኳን እሳቸው የሀገሪቱ ጠቅላይ ሚኒስትር ሆነው ይቅርና ያ ራሱ እኮ አደባባይ ላይ ያሉ ነገሮችን ብቻ እንኳን ሰምተን የምናውቀው ጉዳይ ነው። እና የሆነ ማስጠንቀቂያ መላክ በአደባባይ ማለት ነው ተውትና አንድ የሚገርመኝን አሁን ተጠይቀው እንኳን የሰጡት ምላሽ እንዳይወጣ የፈለጉበት ምክንያት አንድ እኮ እየተደረገ እኮ ያለው ትግራይ ውስጥ መንግስት የለም እንዴ የሚያስብል ነገር እኮ ነው። መንግስት የለም እንዴ የሚያስብል ማለት ነው። አሁን አንድ ሰው ብድግ ብሎ የመንግስት የለም እንዴ ማንም ብድግ ብሎ እንዲህ የሚያደርግበት ሀገር ድንበር የሚከፍትበት የሚፈልገውን ሸቀጣሸቀጥ ከፌደራል መንግስት ምንም የሚመጣውን ሁሉ የሚያሳልፍበት በቃ ስርዓት አልበኝነት ራሳቸው ጄኔራል ታደሰ ወረደ እኮ ስርዓት መንግስት የሌለበት ክልል ሆኗል ትግራይ ክልል። የፌደራል መንግስት የለም እንዴ ነው የሚባለው። ይህን ስርዓት የሚያስከብር የለም ወይ የሚል አንድ ጥያቄ ይነሳል። ቢያንስ እንዲህ አይነት ጥያቄ ስለሚነሳ ነገሩን ዝም ማለት ተገቢ አይደለም ብለው መልስ ለመስጠት እንኳን አልፈለጉም። አንድ ይሄ ነው።
ሁለት በሌላኛው በኩል እሳቸውም እንዳሉት ፉከራም ጭምር ነው ያለው። በቃ እንዲናደርጋለን የሚባል አይነት ፉከራ ነው ያለው እና ይሄንን ፉከራ የሚሰማ እና የመንግስትን ዝምታ ደግሞ የሚያይ ሰው የተሳሳተ ግንዛቤ ውስጥ እኮ ሊገባም ይችላል። አይ መንግስት ወይ ውስጡ ጥሩ አይደለም ምናምን ብሎ እኮ ሊያስብ ይችላል እና ሌላ አይነት አቋም ሊይዝ ይችላል። በተለይ ራሱ የመንግስት መዋቅር ውስጥ ያለ ካድሬ ፈሪ ነው። ያው የኃይል ሚዛን ነው የሚያየው። ዋነኛ መለኪያውም ጥቅሙ ነው። ስለዚህ ጥቅሙ የሚያስጠብቅለትን አካል ነው የሚያገለግለው እና አይ መንግስት ተዳክሟል እንዴ የሚል አይነት ግንዛቤ ውስጥ ሊከት የሚችል አይነት ዝምታ፣ በሌላኛው በኩል ደግሞ እየመጣን ነው የተሰባሰብን ነው ምናምን የሚል ደግሞ ፉከራም ደግሞ ሲሰማ የተሳሳተ ግንዛቤ ውስጥም ይገባል እና ይሄም እንዳይሆን ብሎ ጠቅላይ ሚኒስትሩ እንደው የሆነች ነገር ለመናገርም ፍላጎት ሲያሳዩ አልታየም። ቢያንስ ፐብሊክ ላይ እንዲወጣ አልተፈለገም። ምንድን ነው የሚለው አንዱ ጥያቄ ነው። ለምንድን ነው ጠቅላይ ሚኒስትሩ ስለ ትግራይ በተጠየቀው ውስጥ ከዚች ውጪ ሌላውን በሙሉ እንዲቆረጥ ተደርጓል ወይም አልተናገሩም አናውቅም። እቺ ግን ቢያንስ እንድትወጣ ተፈልጓል። ይሄ የሚያስተላልፈው መልእክት አንደር ኮንትሮል ነው፣ የምናውቀው ነው፣ ከአቅማችን በላይ አይደለም። ግን ሌሎች ዝርዝር ነገሮችን ግን የማይናገሩት ነገሩ ወደ ጦርነት እንደሚያመራ እና በሳቸው ማስጠንቀቂያ ሆነ ንግግር በሳቸውም ሌላ አይነት ጥረት እንደማይመለስ እርግጠኛ ሆነዋል። ከጦርነቱ እንደሚመጣ እንደማይቀር እርግጠኛ ሆነዋል። ያ ከሆነ ማውራት ሳይሆን እንደውም በማውራት ውስጥ ልትሰጣቸው የምትችለው አይነት መረጃ ስለሚኖር ጸጥ ብሎ አድምቶ ተገቢውን ዝግጅት ማድረግ ነው የሚያስፈልገው የሚል ነገር ውስጥ ገብተዋል እንጂ ትግራይ ውስጥ እየተደረገ ያለው እንቅስቃሴ፣ ትግራይ ውስጥ የሚሰማው ድምፅ የፌዴራልን መንግስት ጆሮ የሚፈልግ እና ምላሽ የሚፈልግ እውነት ለመናገር አንድ ዜጋ ብድግ ብሎ ምንድነው እየታሰበ ያለው ለሀገር እየመራችሁ አይደለም እንዴ ብሎ በዚህ ጉዳይ የፌዴራል መንግስትን ተጠያቂ ቢያደርግ ምንም ስህተት የለውም። ምንም በእርግጥ የኔንም ሲጠይቅ የሰሙት አካል የለም። በእርግጥ እዛም ያሉት ሰዎች ግን ጠይቀዋል፣ አሳስቧቸው ያለውን ሁኔታ እናውቃለን፣ ግን በእናንተ በኩል ግን የታሰበ ነገር ምንድን ነው የሚል ግራ ተጋብተው የጠየቁ የዛው የክልሉ ውስጥ የሚንቀሳቀሱ የፖለቲካ ኃይሎች ተሳትፎ የሚያደርጉ ተሳታፊዎች ነው። እነሱ የመለሱትን ምላሽ አላውቅም። እውነት ለመናገር እኔ በጣም መስማት ፈልጌ ነበር። ቢያንስ ሲጠየቁ ይመልሱታል። ከዚህ ምን ያሉት እና ጸጥ ብሎ ለማይቀረው ነገር መዘጋጀት ይሻላል። የኤርትራን መንግስት እንዲሆን ኤርትራንን በሚመለከት እኛ በዲፕሎማሲያዊ፣ በህጋዊ፣ በንግድ ህግ መሰረት ነው ለማግኘት የምንሞክረው። ከዛ ያለፈ ነገር የለም በሚል አረፍተ ነገር ነው ይዘው ግን የኤርትራ እንቅስቃሴ የጠቅላይ ሚኒስትሩን ማብራሪያ ይፈልጋል። በኤርትራ መንግስት በኩል የሚነገረው ነገር የጠቅላይ ሚኒስትሩን ማብራሪያ ይፈልጋል። ግን ምንም አላሉ።
ቢያንስ ከተላለፈው ውስጥ ይሄን አልሰማንም። ግን አንዳንድ ሚዲያዎች ከውስጥ ደረሰን ብለው የተናገሩት መረጃዎች አሉ። እቲንክ እሱም ላይ ትንሽ አስተያየት መስጠት የሚያስፈልግ ይመስለኛል። ምክንያቱም ሊሆን ስለሚችል ተናግረውት ሊሆን ይችላል። አብዛኛውን ካያችሁት የተቆራረጠ ነው። ምንድነው ትልቅ አምቢሽን እንዳላቸው እና እዛም የተሰበሰቡት ፖለቲከኞች አምቢሽን ቢኖራቸው ጥሩ እንደሆነ መክረው ጠቅላይ ሚኒስትሩ የሳቸው አምቢሽን አስመራም ላይ እንደዚሁም አሰብ ላይ የኮሪደር ልማት እንደሚሰሩ በተለይ ስለ አሰብ ሁኔታ ገልጸው ይሄ የተራራቀ ቤት ያለው ምናምን እንደዚህ ነገር ብለው አሉ። እንግዲህ ከውስጥ ደረሰን ያሉ ሰዎች ናቸው፣ ሊደርሳቸው ይችላል። ምክንያቱም የፖለቲካ ፓርቲዎች የተሳተፉበት መድረክ ነው እና አንዱ ሊነግራቸው ይችላል። ያን ያክል ከባድ አይደለም፣ ደውሎ መጠየቅ ብቻ ነው። በእርግጠኝነት ስለ ትግራዩም ሌላ ነገር ሰምቶ ቢሆን ኖሮ ብለው ቢሆን ኖሮ እንደዚሁ ይሄንን አሉ ተብሎ ይነገር ነበር። ቅድም ካልኩት ውጪ ያሉ አይመስለኝም። ኤርትራውን ግን በሚመለከት አሰብ ላይ እንደዚሁ የተራራቁ ቤቶችን ያሉት ሰርተን እንደዚህ ሰው አስፈረን ምናምን አይነት ነገር ብሏል። አስመራ ላይ ኮሪደር ልማት የመስራት ሁሉ ሀሳብ ነው ያለን እንዳሉ አንዳንድ ሚዲያዎች ሲዘግቡ ሰምቻለሁ። ብለዋል አላሉም አላቅም፣ ግን ሊሉ የሚችሉበት እድል ይኖራል። እና አንዳንድ ሰዎችም ብለዋል ብለው አስተያየትም እየሰጡበት ነው። ከዜና ባሻገር እንዴት እናቅርበው? ንግግሩን በራሱ ነው። ንግግሩ ምን ማለት ነው ከተባለ ማንም ሰው እንደሚረዳው ሁለት ነገሮችን ታሳቢ ማድረግ ያስፈልጋል። አንድ ኮንቴክስቱ፣ ንግግሩ የተነገረበት አውድ፣ ሁለተኛ ኮንቴንቱ። በንግግር ደረጃ የሰማነው ነው አሁን የነገርኳችሁ። ኮንቴክስቱ ስላችሁ ኢትዮጵያና ኤርትራ ያሉበት ግንኙነት፣ ለምሳቸውና ኢሳያስ አፈወርቂ ያሉበት ግንኙነት፣ ያንንም ግንኙነት በሚመለከት በፐብሊኩ ውስጥ የተፈጠረው ስሜት፣ ግንኙነታቸው ጥሩ አይደለም፣ ውጥረት አለ፣ የጦርነት ስጋት አለ ፐብሊኩ ላይ። ሶ ኮንቴክስቱ ይሄ ነው። በዚህ ኮንቴክስት ውስጥ ጠቅላይ ሚኒስትሩ ድግ ብለው አስመራ ላይ ኮሪደር ልማት ሰራለው ካሉ እና አሰብ ላይ እንዲያደርጋለሁ ካሉ ምን እያሉ ነው? እነዚህን አካባቢዎች በራሴ ስራ አደርጋለሁ እያሉ ነው። ምክንያቱም በዚህ አሁን በጠቀስኩላችሁ ኮንቴክስት ውስጥ ይሄን ማድረግ የሚቻልበት ነገር የለም። አሁን ባለው ኮንቴክስት ውስጥ ሆነው ነው ይሄን እየተናገሩ ያሉት። ስለዚህ በእርግጠኝነት አንዳንድ ሰዎች ይሄን ወስደው ይሄው ድሮም የባህር በር ጠቅላይ ሚኒስትሩ እያነሳ ያለው እንደሚለው በህጋዊ በዲፕሎማሲና በንግድ ህግ ሳይሆን በጦርነት አጠቃላይ ኤርትራን መጠቅለል እንደሆነ ማሳያ ንግግር ነው ብለው ሊወስዱት ይችላል። እንደዛ ቢረዱት ስህተት የለውም። ንግግሩ እና አሁን ያለው አውድ ሁለቱን አያይዛችሁ ስትረዱ ትርጉም ይሰጣል። እና ልወረር ነው፣ ኢትዮጵያ ጦርነት ልትከፍትብኝ ነው የሚለውን የሻዕቢያን ንግግር የሚያጠናክር ነው። እሺ አሁን ወጣ እየተባለ ያለው በእርግጠኝነት ትላንት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ንግግር ትክክል ሲያደርጉ የነበሩ ሰዎች አሁን የጠቅላይ ሚኒስትሩን ንግግር ትክክል ያደርጉት ያንን ጀስቲፋይ ለማድረግ ትርጉም ለመስጠት ሲሞክሩና ለማሻሻል ወይም ቅቡል እንዲሆን ሐሳብ ሲጨምሩበትና ሲቀንሱበት የነበሩ ሰዎች አሁን ጠቅላይ ሚኒስትሩ ላይ ያንን እንደማያደርጉ ይታወቃል። ይሄን ወስደው ይሄው ድሮም የጠቅላይ ሚኒስትሩ ፍላጎት ይሄ ነው ብለው የራሳቸውን
የመውረር ነው። ለዛ ነው የባህር በር አጀንዳቸውን ያልደገፍ ነው እንጂ የባህር በርማ ብሔራዊ ጥቅማችን ነው። ግን እሳቸው ለመውረር ሲሉ ያነሱት አጀንዳ ስለሆነ፣ ወደ ጦርነት ለመግባት ሲሉ ያነሱት አጀንዳ ስለሆነ፣ ከጦርነት ውጪ መኖር የማይችሉ ጦረኛ ስለሆነ፣ ለዚህ እኩል ዓላማቸው ላለመተባበር ስንል እኩል ዓላማቸውን ቀድመን ስለተረዳ ነው አብረናችሁ ያልቆም ነው ብለው በእርግጠኝነት ከአገር ጥቅም ከብሔራዊ ጥቅም ጋር በተያያዘ የማይናወጥ የትናንትም የዛሬም የነገም አቋም እንዳላቸው ሊነግሩን እንደሚመጡ እርግጠኛ ነኝ። እኔ ብለውት ይሁን ብለውት አይሁን ማቀው ነገር የለም። እውነቱን ግን ስነግራችሁ ብለውት ቢሆን ደስ ይለኛል። ስሜቴን ነው የምነግራችሁ። ደስ ይለኛል። ፖለቲካ ከምክንያት አንጻር ተዘርዝሮ ትክክል የመሆንም ጉዳይ አይደለም። እውነት ለመናገር ዋናው የጥቅም ጉዳይ ነው። ጥቅም ደግሞ ፍትሃዊ በሆነ አይነት መስመርም ተኪዶ እንደማይገኝ ያውቃል። ቢያንስ ይሄንን ለማወቅ ይሄን ለመረዳት የሚያስችል እድሜ እዚህ ምድር ላይ ኖሬያለሁ። ወሳኙ ነገር ጥቅም ነው። እሱም ኢፍትሃዊ በሆነ አይነት መንገድ ቀድመህ ነው የምታየው። ሰዎች የሚፈልጓቸው ሪሶርሶች ጥቂት ናቸው። እሱ ላይ ውድድር አለ። ውድድሩ ደግሞ በአብዛኛው ህግ የለውም። ፍትሃዊ በሆነ አይነት መልኩ መርህን ጠብቄ ህግን ጠብቄ ሞራል ጠብቄ ከምክንያት አንጻር ትክክል ሆኜ ምናምን ሊሄድ ካልክ መንገዱ ይረዝማል። ሌላው በአቋራጭ ሄዶ ነው ይነጥቃል። አይኔ እኮ እንዲህ ስለሆንኩ ነው ምናምን ማንም የሚሰማ የለም። እጅ ላይ ምን አለ ነው በቃ። ዓለም ይሄ ነው፣ ፖለቲካ ይሄ ነው። እጅ ላይ ምን አለ ነው። ምንም ከሌለ ምንም የለም። እውነት ለመናገር በብሔራዊ ጥቅም ጉዳይ ትክክል መሆን አለመሆን አያሳስበኝም። እሱን ማሰብ የሚያስፈልገው ትክክል ባለመሆን የምትከፍለው ዋጋ ትልቅ ከሆነ ትክክል መሆኑ ስለሚሻልህ እሱ ስሌት ውስጥ ነው የምታስበው። ትክክል በመሆን የምታገኘው ነገር ትልቅ ሆኖ የምትከፍለው ሪስክ ትንሽ ከሆነ ትክክል ለመሆን ስትል ማግኘት ያለብህን ማጣት የለብህም። ትክክል ሳይሆን ለማግኘት መሞከር እና ቢሉት አንድ ደስ የሚለኝ በዚህ ነው። ግን በዚህ ብቻ አይደለም። በዚህ ብለውት ቢሆን ጠቅላይ ሚኒስትሩ እየተናገሩ ያሉት ነገር ጦርነት ውስጥ እንደሆኑ ስለሚገባኝ ጦርነት የተለያየ ትርጉም አለው። አንዳንዱ ወታደራዊ ግጭቱን ጦርነት ይለዋል። አንዳንዱ ወደዛ የሚያመራ አይነት የፖለቲካ ግጭት ከዛ ጀምሮ ነው ጦርነት ይላል። በቃ መሰረታዊ በሆኑ ግጭቶች ስትለያይ ማነው ፍላጎቶች ስትለያይ እና በድርድርም የማይፈታ አይነት ነገር ሲሆን ዞሮ ዞሮ ሁለቱም በኃይል ለማሳካት ሲሉ ወደ ጦርነት ዝግጅት ውስጥ ስለሚገቡ እሱን ሁሉ ይጨምራል ነው ጦርነት የሚሉት። እኔ ኢትዮጵያ ጦርነት ውስጥ እንደሆነች ነው የማስበው። ስለዚህ ከጦርነት አውጥተህ ጠቅላይ ሚኒስትሩ ድርጊታቸውን ከጦርነት ውጪ መለኪያ ሊሆኑ በሚችሉ ነገሮች መለካትና ፍርድ መስጠት ስህተት ነው ይላል። ለምሳሌ ዲፕሎማሲያዊ አካሄድ አይደለም
በጦርነት ውስጥ እንዲህ አይነት ነገር የለም። ከጦርነት ውጪ ከሆኑ እውነት ነው በዚህ ትለካቸዋል። ግን ጦርነት ውስጥ ከሆኑ ግን ዲፕሎማሲ ኦሬዲ ፌል አድርጓል። ለዛ ነው ጦርነት ውስጥ የገባው። ለኔ የፕሬዝዳንት ኢሳያስ መንግስት ወይም አገዛዝ ኢትዮጵያ ይሄንን አጀንዳ የባህር በር ያነሳችው ለጦርነት ነው ያለ ጊዜ የመነጋገር ፍላጎት እንደሌለው ገብቶኛል። ምክንያቱም ማንሳት ለጦርነት ስለማይሆን ማንሳትን ወስዶ ከጦርነት ጋር ካያያዘው አታንሳ ነው እያለ ያለው ማለት ነው። ካላነሳህ ንግግር የለም ማለት ነው። ለመነጋገር መጀመሪያ ሐሳቡን ማንሳት እና በዛ ሐሳብ ነው የምትነጋገር። አሁን እየተባለ ያለው ጭራሽ ሐሳቡ እንዳይነሳ ይሄን ያለ አካል ንግግርም አይኖርም ነው የሚል ደግሞ ሄድንም ብለዋል በግልጽ። የምን ዲፕሎማሲ የመነገየ መንገድ ምናምን የሚባል ነገር የለም ብለውካል። ቅዠት ነው የሚሉ ቅዠት ነው እኮ አሉት ማለት በቃ እንነጋገርበት ህልም አይደለም። ፍቻ እንፈልግለት። ይሄን ያለ ጊዜ የንግግር በር ተዘግቷል። ከግብጽ ጋር ሄዶ የፕሬዝዳንት ኢሳያስ አፈወርቂ ከግብጽ ጋር ሄዶ በቀይ ባህር ጉዳይ ላይ የማይዋሰኑ ሀገራቶች ወደ ቀይ ባህር መምጣት የለባቸውም የሚል ስምምነት ሲፈራረም ምን ብሏል ማለት ያኔ ንግግር አያስፈልግም። ቢያንስ ኢትዮጵያ ይሄ አይነት ጥያቄ እየጠየቀች ባለችበት ሁኔታ ከማይመለከተው አገር ጋር ሄዶ በማያዝበት አካባቢ ላይ ሁሉ ኢትዮጵያ መምጣት የለባትም ካለ እንዴ በቃ ምን ብለን ነው የምትነጋገረው? በሶማሊያም በኩል ይሄን ነገር ብትሞክር በፍጹም አይቻልም የሚል ሀገር እዛም ሄጄ በጠብጣለሁ የሚል ሀገር ጋር በቃ እኮ ችግሩ አንተ የባህር በር እንዳታገኝ ከማድረግ ጋር እንጂ እሱ ስለሚጎዳው ምናምን እኮ አይደለም። ገባ? ስለዚህ የምን ንግድ ነው የምታስበው? ንግድማ ቢሆን እስቲ እንነጋገርበት ይላል። አንሳው እስቲ እንነጋገርበት ይላል። ንግድማ ቢሆን አይዘጋውም በስምምነት ማንም እንዳይመጣ ብሎ አይዘጋውም። እንደውም እንድትመጣ ነው ዋናው ገበው ትርፍ ላይ ነው የምትነጋገረው። ይሄ የንግግር መንገድ ተዘግቷል ነው ማለት ነው። ለዛ ነው ወደ ጦርነት ተገብቷል። መሰረታዊ የሆነ ጉዳይ ተነስቷል። የባህር በር ለኢትዮጵያ መሰረታዊ ጉዳይ ነው። ኢትዮጵያ የባህር በር እንዳታገኝ ለፕሬዝዳንት ኢሳያስ አፈወርቂ መሰረታዊ ጉዳይ ነው። ይሄ በንግግር አይፈታም ብቻ ሳይሆን ጭራሽ ወደ ንግግር ማያመራም ነው። ያ ብቻ አይደለም። ይሄን ድርጊት ለማሰናከል የኤርትራ መንግስት በይፋ ቢያንስ ከቲፒኤልኤፍ ጋር ግንኙነት ጀምሯል። በሚታወቅ ደረጃ ነው። ፕሬዝዳንት ኢሳያስ አፈወርቂ በይፋ አደባባይ ላይ ወጥተው ኢትዮጵያ ውስጥ ያሉ አካላቶች ምን ይበሉ ጠንካራ ተቆሞ ያርጉ ብሏል ብቻ ሳይሆን ኢቨን እየጋበዘ የኢትዮጵያ መንግስት የኤርትራን ታጣቂዎች ኢትዮጵያ ውስጥ እያደራጀ ነው፣ ቢሮ እየከፈተ ነው። እና ምንድነው የምትለኝ? ጦርነት ውስጥ እኮ ናቸው። ስለዚህ ይሄ ንግግር አሁን አሉት የተባለው ንግግር በጦርነት ውስጥ የተነገረ ንግግር ነው ማለት ነው። ሰው የምትለካው በጦርነት አውድ ውስጥ ሆነ ነው። በዛ ነው የምትለካው። ወደ ጦርነት ለመግባት ነው ምናምን አትልም። ኦሬዲ ተገብቷል። ሊወሩ ነው ምናምን እሱ ታለፈ በቃ። በዛ አውድ ውስጥ ሆነ ነው የምትለካው ነገሩ ማለት ነው። ከዛ አንፃር ስትለካው ምን ትርጉም ይሰጣል?
ማሸበር አለብህ። ግቢ አስመራ ድረስ ነው ማለት አለብህ። ያንን ነው ያሉት ጠቅላይ ሚኒስትሩ። የራስህን ሰው ማነቃቃት አለብህ። የፖለቲከኞች ጋር ነው ንግግሩ። የፖለቲካ ድጋፍ ያስፈልጋል። ሰው ይሄን ማለት አለብህ። ንግግሩ በጦርነት አውድ ውስጥ የተነገረ ንግግር ካደረከው ያስጨበጨባሃል እንጂ ይሄ ጠቅላይ ሚኒስትሩን እንድትወቅስ የሚያደርግህ አይደለም። ትክክለኛ ድርጊት ነው። የጦርነቱን ግብ እየነገርኩ ነው። ያን አካል እያሸበሩት ነው። አንተም የምትፈልገው ነገር እንደሚመጣ ተስፋ እየሰጡ ነው። ዋናው መረዳት ያለበት ጦርነቱ ውስጥ ናቸው። ከኤርትራ ጋር በሚመለከት የኢትዮጵያ ባለስልጣናት ጠቅላይ ሚኒስትሩም ጭምር የሚያደርጓቸውን ንግግሮችና ድርጊቶች ከዲፕሎማሲ አኳያ የተነተኑ ትርጉም ለመስጠት መፈለግ ያሉበትን ሁኔታ አለመረዳት ወይም ደግሞ ለመረዳት አለመፈለግ ነው። ኦሬዲ ጦርነት ውስጥ ያለውና ይሄንን የሚያነሱ አንዳንድ ሰዎችን ስለሰሞኝ እውነት ለመናገር ተላልፎ ቢሆን ኖሮ ዛሬ በጣም መነጋገሪያ የሚሆን ጉዳይ ይሄ ነበር። አይሉትም ብዬ አላስብም። ጠቅላይ ሚኒስትሩ ሊሉት ይችላሉ። አደባባይ ላይ ግን አላወጡትም። አውጥቶት ቢሆን ምናልባት የኤርትራ ባለስልጣናት ምናምን እሱ ነገር ብለው ነበር በዚህ ሰዓት። ግን ቀደም እንዳልኳችሁ እንዲህ አይነት ነገሮችን መቆጠብ ይፈልጋሉ። አሁን ይሄ ተባለ የተባለው ነገር ምን ይነግራችኋል? አሉ ግባቸው፣ ፍላጎታቸው። ለምን ዓላማ ትጠቀምበታለህ? አሁን ይሄ እንግዲህ አሉት ተብሎ የወጣው ነገር ብለውት ቢሆን ለምን ትጠቀምበታለህ? ይሄው የኢትዮጵያ መንግስት ይሄ ነው ፍላጎቱ፣ አጀንዳ ነው የሚሆነው። እሱን ነው የሚያጮሁት። የዛን ሰዓት የኢትዮጵያ ባለስልጣናት እየወጡ አይ እንዲህ ለማለት ነው እንዲህ ለማለት ነው እንዲህ ለማለት ነው እያሉ ልክ ፕሬዚዳንት ኢሳያስ አፈወርቂ ኦሮሞማ ብለው ብዙ ተቃውሞ እንደደረሰባቸው እና ባለስልጣናቶቻቸው ሁሉ እሱን ለመከላከል ሲንደፋደፉ እንደነበሩ ሲንደፋደፉ ነበር። ተከላካይ ትሆናለህ። የቅድም ላለማሳወቅ አጀንዳም ላለመሆን እና ራስም ላይ ጥቃት ላለመጋበዝ በጸጥታ ውስጥ መስራቱ የተሻለ ነው። እሱ ቢያንስ ምን ይላል? ያሸብራል። ያንን አካል ብቻ ያስለፈልፋል። አሁን እንደምታዩት ቲፒኤልኤፍ ሺህ ጊዜ መግለጫ የሚሰጠው ለዚህ ነው። አሁን ነገ መግለጫ ይሰጣሉ። ነገ ወይ ከነገ ወዲያ ይሰጣሉ መግለጫ። ነገ መግለጫ ይሰጣሉ። ከነገ ወዲያ ሳምንታዊ መልእክት አላቸው። እንዴት ነው ቲፒኤልኤፍ እንዲሆናል? ድሮ የመግለጫ ፓርቲዎች የሚባሉ ነበሩ። እነሱን ሁሉ ቦነሷቸዋል። አሁን በቲፒኤልኤፍ ደረጃ መግለጫ ያወጣ ፓርቲ ወይም ደግሞ የሆነ የፖለቲካ ስብስብ ያለ አይመስልም። ሁሌም መግለጫ ነው የሚያወጣው። ሰሞኑንም እንደዚሁ ያወጣል። ይሄ እየሆነበት ያለው ምክንያት ለምንድን ነው? ምላሽ ስለሌለ፣ ለማወቅ ነው፣ ለማስወራት ነው፣ ለማስተንፈስ ነው፣ ጭንቀት ነው፣ ስጋት ነው። በየመግለጫው የሚያወጡት አንድ ነገር ነው የሚሉት፣ አንድ ነገር ነው የሚሉት። ቢያንስ የመንግስትን ዝምታ እንደምላሽ እንኳን ቆጥረው ሲወስኑ አታዩ። እና የመንግስት ዝምታ እንዲህ አይነት ድባብ በእነሱ ውስጥ ለመፍጠር ይመስለኛል። ሌሎች ያነሱት ነገር አለ። ጠቅላይ ሚኒስትሩ በዚህ መድረካቸው በጣም እንዲተላለፍ የፈለጉት ነገር አንዱ ስለ ቀጣዩ ምርጫ ይመስለኛል እና ስለ ምክክር ኮሚሽኑ ከዚህ ቀደም ያልኳችሁን ነገር ነው በቀጥታ ያሉት።
ተሳተፋችሁም አልተሳተፋችሁም ስራው ይቀጥላል። ከዚህ ቀደም እንዳልኳችሁ ይሄ ንግግር ምክንያታዊ ነው። ኢትዮጵያ ውስጥ ያሉ ችግሮች እና ቀውሶች ምንጫቸው ህገ መንግስቱ መሰረታዊ የሆኑ አንዳንድ ጉዳዮች መነካት አለባቸው። ሁሉም ነገር በሪፎርም ብቻ የሚፈታ አይደለም። ህገ መንግስቱን በሚመለከት የሚኖረው ለውጥ ኦልሞስት መሰረታዊ ለውጥ ልትሉት የምትችሉት ነው። ለውጥ መጣም አልመጣም ቢያንስ በዛ ዙሪያ ያለ ጥያቄ ተነስቶ ውይይት ሊደረግበት ይገባል። ያ ካልሆነ በስተቀር ከግጭት መውጣት ከባድ ነው። የፈጠርከው ኮሚሽን ልክ አይደለም፣ ሂደቱ ልክ አይደለም፣ አንሳተፍበትም ብለህ በመቅረትህ መንግስት በቃ እናንተ ካልተሳተፋችሁበት ብሎ ቢተወው ነገም ከነጎዲያም ቀውሱን ሊያስቀጥል የሚችል ችግር ይዤ ልቀጥል እያለህ ነው ማለት ነው። እንደው ማንም አያደርግ። አንተ ብትወሱ በራሱ መንገድ ችግሩን ለመፍታት መሞከሩ የማይቀር። ከዛ ምን ታደርጋለህ? ልክ ቲፒኤልኤፍን ስትል እንደነበረው አልተሳተፍኩበትም እያልክ ከሚመጣው ህገ መንግስታዊ ለውጥ ጋር በተያያዘ ጥያቄ ተቃውሞ ስታነሳ 30-40 ዓመት ልትቆይ ትችላለህ ማለት ነው። እንደዛ ነው እና ይሄንን ነው ያሉት። ባትሳተፉም መቀጠላችን የማይቀር። እኔ እዛም ሆኖ ትግል ማድረግ የሚቻልበት እድልም ካለ ማድረጉ ጥሩ ነው። መሳተፍ ማለት በሚመጣው ውጤት ማመን ማለት አይደለም። የራስህን ልዩነት ድራማም ከሆነ ድራማውን በሚመለከት እዛም ማጋለጥ ለፐብሊኩም ማጋለጥ ያስፈልጋል። ስትሳተፍ ቢያንስ ስላለው ነገር ታውቃለህ። እኛ በሚዲያ የተላለፈልንን ነው የምንሰማው። ሌላውን ከውስጥ የደረሰን መረጃ እየተባለ ነው የሚወጣው። ተሳትፎ እኮ ሲኖርህ ከፈረሱ አፍ መረጃ አለ። ያለ ትልልቅ የፖለቲካ ውሳኔ ይጠቅምሃል። ለትልልቅ የፖለቲካ አቋሞች ለመያዝ ይጠቅምሃል። መሳተፍ ማለት ያን መንግስት ወይንም አገዛዝ መጥቀም ብቻ ማለት አይደለም። ራስም ይጠቅማል። እዛው ውስጥ ሆነ እንዲህ አይነት ነገር አይተናል፣ ስለዚህ በዚህ በሚመጣው ውጤት በፍጹም አንስማማም፣ ምክንያቱም ይሄ ሂደት ውጤቱን በዚህ ደረጃ ይቀይራል፣ ተጽዕኖ አለው። ነገ ከነገ ወዲያ ትግልም ስታደርግ ምንም ስትል እዚህ ጋር ያነሳሃቸው ነገሮች ለነገ ትግል ምክንያት አሉ፣ ግብአት ነው የሚሆነው። አኩፉ መቅረት፣ ከሜዳው መውጣት እውነቱን ስነግራችሁ አገዛዞች ሁሌም የሚፈልጉት ነገር ነው። እንዳትወጡማ ቢፈልጉ እኮ የምትፈልጓቸውን ጥያቄዎች እየመለሱ ያስቀርባቸዋል። የእናንተን ጥያቄ እኮ የማይመልሱበት አንዱ ምክንያት እኮ ለመግፋት ነው፣ ለማስወጣት። አንተ ስትወጣ እነሱ እንደልብ ይሰሩታል፣ ያለማንም ተመልካች፣ ያለማንም ጠያቂ በሚፈልጉት አይነት መልኩ ይሰሩታል። ስራውን በሚመለከትም መፈጠር ያለበትን ትርክት በብቸኝነት እነሱ እንደፈለጉ ይፈጥሩታል። አንተ ይሄ አይደለም ትላለህ። ከውጪ ሆነ ለምታወራው ነገር ማንም አያምንህም። እና አለመሳተፍ ማለት የእነሱን ፍላጎት ከማሳካት ጋር ራሱ የተያያዘ ነው። እዛ ውስጥ ገብተህ ብትበጠብጥ ነው ጥሩ ቢሆን። ባታምንበት ገብተህ እንዲህ እየተደረገ ነው እያልክ አሁን ደግሞ ጥሩ ነው ዘመኑ ሶሻል ሚዲያ ነው። ያው መድረክ ተወጡ ተብሎ ዜና ምናምን እየተሰራ አይደለም። ያው አልደግፍም። እዛ ሆኖ የተባለውን ቢያወሩ ነው ጥሩ ብዬ ማስበው። ግን እነሱ ደግሞ ካመኑበት የራሳቸው ነው።
ግን ወቅቱ ጥሩ ነው የምልህ። እያንዳንዱ የምታደርገው ነገር ይወራበት መወያያም ይሆንበት ሰው ትቶ መውጣት ጥሩ አይመስለኝም፣ ትግልም አይመስለኝም። እውነት ለመናገር እዛው ገብተህ መያዝ ነው። ምን አንድ በትጥቅ ነው እማምነው የሚል አካል ቢወጣ ጥሩ ነው። ምክንያቱም ትጥቅ ትግል መውጣትን ስለሚፈልግ እዛ ቁጭ ያለ ፓርቲ በምርጫ ፖለቲካ ወይም በሰላማዊ ትግል እታገላለሁ የሚል አካል ሌላ ምን ይሰራል እዚህ ውስጥ ገብቶት ካልታገለ በስተቀር? በተለያየ አይነት መንገድ እንዳልኳችሁ እኮ ነው። ቢያንስ ገብተውም ራሱ እንኳን ጥያቄ ያለን መጠየቅ እንፈልጋለን ይላሉ። አይ ሲባሉ ለዚህማ አልመጣንም መውጣት ቢያንስ የኛን ጥያቄ የሚያስተናግድ መድረክ አልነበረም የሚል ነገር ተፈጥራለህ። ይሻላል አልሳተፍም ብሎ ከመቅረት። አሁን ይሄንን የሚያምን ይኖራል። እኔ ባላምነውም ማለት ነው ባልደግፈውም፣ ግን አንሄድም ብሎ አልቀሩም። ሄዱ እነሱ እንዳሉት ከሆነ ማለት ነው። ያላቀ አጀንዳ ለመሆን የሚሞክር አይነት ፓርቲ ስለሆነ የሆነ የሚጨማመረው ነገር ሊኖር ይችላል ብዬ አስባለሁ። እኔ ፓርቲ ተሳትፎ ውስጥ ስለነበርኩ ግን እዛ ሄዱ ለመጠየቅ ሞከረን፣ እምቢ ተባልን አሉ፣ ወጣን። አሁን አንተ መድረኩ እኮ እንዲህ ነበረ ትላለህ። በምን አወቅህ ስትባል አይ ከሌ እንደዚህ ብለዋል ሄደው ነበር ምናምን። ቢያንስ ማሳያ አለ። አየህ የመድረኩን ፍትሃዊነት ምናምን መንግስት ያው ምንድን ነበረ ሲል ነበር። እንደዚህ አይነት ነገር መድረክ እኮ አልነበረም ነው ሲል ነበር። እና መሳተፍ ብዙ ጥቅም አለው ልል ፈልጌ ነው። ሌላው በጣም ያነሱት ስለ ምርጫ ነው። አይ ቲንክ በዚህ ንግግራቸው የተረዳሁት ነገር ቀጣዩ ምርጫ ላይ ጠቅላይ ሚኒስትሩ ብዙዎቹ ፓርቲዎች ቢሳተፉ ምርጫቸው እንደሆነ ነው። እና ኢቭን ንግግሩን ራሱ በመሳተፋቸው ብቻ የምታገኙት ነገር አለ ያሉ ያህል ነው የተሰማኝ። እኛ ብቻችንን መያዝ አንፈልግም፣ የተወሰኑ ወንበሮች ተቃዋሚዎች ቢይዙት ደስ ይለናል ምናምን የሚለው እና ኢትዮጵያ ውስጥ ደግሞ እንግዲህ ያው ገዢው ቡድን ነው የምርጫውን ሂደት ምናምን የሚመራው። እንግዲህ ቀጣዩ እንዴት ይሆናል አናውቅም። እያሉ ያሉት ምንድነው በመሳተፋችሁ የምታገኙት ነገር አለ፣ የተወሰነ ወንበር እንለቅላችኋለን፣ ያም ደግሞ ባይሆን በተለያየ አይነት መንገድም ደግሞ ሹመናችሁም አብረን የምንሰራበትን መንገድ ይኖራል የሚል መደሊያ ያቀረቡበት አይነት ነገር አድርጌ ወስጄዋለሁ። እውነት ለመናገር እንደዛ ነው የወሰድኩት። ገና ምርጫው ገና ስለሆነ ፍትሃዊነቱን ምኑን ስላላየን እንደዚህ መውሰዳችን ትክክል ነው የሚሆነው። ብቻ ግን ንግግራቸው ለመሳተፍ የሚያበረታታ አይነት ነገር ነው። አብዛኛውን ፓርቲዎች አውቃቸዋለሁ። በተለይ ምርጫ ሲደርስ አካባቢ ምርጫ ውስጥ የሚሳተፉት ፓርቲ ውስጥ የማታውቋቸው ሰዎች ናቸው። አብዛኛው ምርጫ ከመድረሱ በፊት የፓርቲ ስራዎችን ይሰራ ይደክም የነበረ ሰው በምርጫው ወቅት ላይ ይገፋል። የሚከፍሉ አሉ፣ በፓርቲው ስም ለመወዳደር ማለት ነው። የሚከፍሉ አሉ። ምክንያቱም ቢያንስ የፓርላማ ወንበር እናገኛለን፣ ከዛ ጋር የተያዙ የሚገኙ ጥቅሞች አሉ። እንደዛ ብሎ አስበው ማለት ነው። ከፍለው ፓርቲ ውስጥ አንድም ቀን መጥተው ማያውቁ አባል ይሁኑ አይሁኑ ማታውቋቸው ሰዎች የዛን ጊዜ መጥተው ትልያሉ። አሁን አንድ ምንም የለውም የምትሉት ፓርቲ ስንት ሰው እንደሚያሳትፍ ታዩታላችሁ የምርጫው ወቅት ላይ። ከምርጫ በፊት ግን አባላቱን ቢጠራ የዛን ያህል ሰው ቁጥር ያለው አብዛኛው ፓርቲ የምርጫ ፖለቲካ ላይ የሆነች ነገር አገኛለሁ ብሎ ተስፋ የሚያደርግ ነው። ጠቅላይ ሚኒስትሮችን ያውቃሉ። ያን ተስፋ የሚመግብ አይነት ነገር የሰጡ ይመስለኛል። ይሄ ነው ስለ ለውጥ ያነሱት ነገር አለ።
ብዙም የሚያወያይ ሆኖ ባላገኘውም ማለት ነው። ብዙ ነገሮች ላይ ምላሽ ሰጥቷል። ግን ወሳኝ የሆኑ ጉዳዮች ላይ የሰጡትን ምላሽ በሙሉ አልሰማንም። ብንሰማ ብዙ እንልበት ነበረ። የሚበቃ ይመስለኛል። Salam.